የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ በአቶ ገብረ መስቀል ጫላ የተመራው የክልሉ ከፍተኛ የፓርቲ ኃላፊዎችና ከሁሉም ዞኖች የተውጣጡ አመራሮች በ2018 ዓ.ም የፓርቲውን አጠቃላይ አፈጻጸምና ቀጣይ አቅጣጫን ለመገምገም በሳውላ ከተማ ተገኝተዋል። አመራሮቹ በሳውላ ማረሚያ ተቋም የአረንጓዴ አሻራቸውን በማኖር በተቋሙ የተከናወኑ የዕደ ጥበብና የሌማት ትሩፋት ስራዎችን ተመልክተዋል። በዚህ ወቅትም የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የአረንጓዴ አሻራ ልማት በክልሉ በተጠናከረ መንገድ እየተከናወነ ሲሆን በእለቱ የተሻሻሉ የቡና ዝርያዎችን ተከላ ማካሄድ መቻሉን ተናግረዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ ልማት ነው። ይህን የአረንጓዴ አሻራ ልማት ክልላችን በጣም በስፋት እያስከዳ ያለበት ሁኔታ አለ። ጎፋ ዞን እንደ ሳውላ ከተማም በዚህ ረገድ ግንባር ቀደም የሆኑ ስራዎችን እየሰሩ ያሉ መዋቅሮች ናቸው። ጎፋ ዞን በእህል አምራችነት በጣም የሚታወቅ፣ በእንስሳት ሀብት እርባታ በጣም የሚታወቅ እንደዚሁም ደግሞ በቡና ልማት የሚታወቅ ዞን ነው። ስለዚህ የችግኝ ተከላ ስራችንን የተሻሻለ የቡና ችግኝ በመትከል ነው ጀመርነው። ክረምቱ እስኪጠናቀቅ ድረስ የአረንጓዴ አሻራ ስራ ተጠናክሮ እንደሚቀጥልም አቶ ገብረ መስቀል አክለዋል። በተያዘው ዓመትም በጥንቃቄ በተለዩና ጧሪና ቀባሪ የሌላቸው እናቶች በመጦሪያ እድሜያቸው እንዳይቸገሩ በማሰብ በቅርንጫፍ ጽህፈት ቤቱ በኩል 2 መኖሪያ ቤቶች መገንባት መጀመራቸውን ገልጸዋል። እንደ ብልጽግና ፓርቲ የደቡብ ቅርንጫፍ ጽህፈት 2 ቤቶችን ተለይተው በከተማው ተሰጥቶን እነዚያን በይፋ ስራውን አስጀምረናል። ሁለቱም ሴት እናቶቻችን ናቸው። በመቆ ጎጆ ቀሪ ጊዜያቸው እንዲያሳልፉ የሚያስችል ቤት አስጀምረናል። የተሟላ ፈርኒቸርም ጋር በአጭር ጊዜ የምናስረክበው ይሆናል። በጎፋ ዞን ሳውላ ከተማን ጨምሮ 66 ደረጃቸውን የጠበቁ ቤቶች እየተሰሩ ናቸው። በሳውላ ከተማ 6 ቤቶች እየተሰሩ ያሉትን በአካል ዞረን አይተናል። ጣሪያ ስራ ብቻ የሚቀራቸው ሁሉም በብሎኬት የሚሰሩ ቤቶች ናቸው። ስለዚህ ከዚህ አንጻር የአቅመ ደካማ ቤቶች ግንባታ ስራም በተፋጠነ ሁኔታ በተደራጀ መንገድ ፍትሃዊ በሆነ መንገድ የድሃ መርጦ እየሰሩ ያሉበት መሆኑን ለማረጋገጥ ጥረት አድርገናል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በዞኑ እየተገነቡ የሚገኙ 66ቱም የአቅመ ደካማ ቤቶች በቅርቡ ተጠናቀው ለግለሰቦቹ ከነሙሉ ዕቃቸው ለማስረከብ እየተሰራ መሆኑን ገልጸዋል። የጎፋ ዘመን መለወጫ ጋዜ ማስቀላ ነው። በጋዜ ማስቀላ ሁሉም ሰው በቤቱ የዘመን መለወጫውን እንዲያከብር ሙሉ ዝግጅት የቤት ዕቃ ተሟልቶ 66ቱም ቤት ላይ ስራ እንዲጀምር ለጋዜ ማስቀላ ሬዲ ለማድረግ እየተሯሯጥን እንገኛለን። ይደርሳል ብለን እናምናለን። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በጎፋ ዞን የመማር አቅም ለሌላቸው 100 ተማሪዎች መማሪያ ቁሳቁሶችን ድጋፍ አድርጓል። የአቅም ደካማ ተማሪዎች በርከት ያለው አሉ። እኛም ከቅርንጫፍ ጽህፈት ቤታችን ለ100 ተማሪዎች 1 ደርዘን ደብተር እንደዚሁም ስክሪፕቶና የትምህርት ዕቃ መያዣ ቦርሳ ለሴትም ለወንድም ተማሪዎች ይዘን መጥተናል። እሱንም ያው አስረክበናል። ልማት ኮሪደሮች በከተማው እየተሰሩ ናቸው። እንደዚሁም ደግሞ ከተማውን አቋርጦ የሚሄድ ትልቅ የአስፋልት መንገድ ግንባታም በሳውላ ከተማ የተለየ ውበት እየሰጠ ያለ ነው። የመማሪያ ቁሳቁስ ድጋፍ ከማድረግ ባሻገርም በተለያዩ ዘርፎች ድጋፍ ለማድረግ እቅድ መያዙንም የዞኑ ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በዚህ ወቅት ገልጸዋል። የቁሳቁስ አቅርቦት፣ የቤት እንደዚህ እና የዕለት ተረጂ የሚባሉ አሉ። ይሄንን በተለያየ መንገድ ነው እኛ የምንሰራው። በክረምት በጎ ፈቃድ ከሚሰሩ ስራዎች ትልቁ የትምህርት ቤት ጥገና ነው። የትምህርት ቤት ጥገና የወንበር እና የቤት ጥገናን ያካትታል። እነዚህ እስካሁን ድረስ በ66 ትምህርት ቤቶች ላይ እንሰራለን ብለን አቅደን ወደ 46 ትምህርት ቤቶች ላይ ስራው ተጠናቆ ትምህርት ቤቶቹ ለአገልግሎት ዝግጁ እንዲሆኑ አድርገናል። ቀሪዎቹን ትምህርት ከመጀመሩ በፊት ጨርሰን እናጠናቀቃለን ብለን እየሰራን እንገኛለን።